ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል አማርኛ ሞዴል ፈተና የ2017 ማለት ነው ክፍል 2 ነው። ክፍል 2 እንግዲህ ከ11 እስከ 20 ያለውን ጥያቄ ይዤላችሁ መጥቻለሁ። ወደ ጥያቄዎቹ ከመሄዳችን በፊት ቪዲዮውን ላይክ ማድረግ፣ ሼር ማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ጥያቄዎቹ እንሄዳለን። 11ኛ የዛሬ ዓመት ዳሽ በአሁኑ ዓመት ለጉብኝት ወደ ጃፓን ሄዳሉ ለሚለው አረፍተ ነገር ተስማሚ የሆነው መሸጋገሪያ ቃል የትኛው ነው? ይሁን እንጂ። እስኪ እያንዳንዱን ያስገባን እንየው። የዛሬ ዓመት ይሁን እንጂ በአሁኑ ዓመት ይሄ አይሆንም። የዛሬ ዓመት ስለዚህ በአሁኑ ዓመት፣ የዛሬ ዓመት ወይም በአሁኑ ዓመት ለጉብኝት ወደ ጃፓን ሄዳሉ። ይሄም ይሆን ይመስላል። የዛሬ ዓመት ነገር ግን በአሁኑ ዓመት ለጉብኝት ወደ ጃፓን ሄዳሉ። ይሄ መልሳችን ሐመር ውሃ ነው። የዛሬ ዓመት ወይም በአሁኑ ዓመት ለጉብኝት ወደ ጃፓን እሄዳለሁ በሚቀጥለው ወይም አሁን ላይ ማለት ነው። 12ኛ ከታች ከተዘረዘሩት ቃላት ውስጥ ቅጽል የሆነ የትኛው ነው? እንግዲህ ቅጽል ማለት ምን ማለት እንደሆነ ባለፈው ክፍል ላይ አይተናል። ቅጽል ማለት የስም ገላጭ ማለት ነው። ቅጽል የምንለው የስም ገላጭ ነው። ስሙን ምን የሚያደርግልን? የሚገልጽልን። ስለዚህ ሀ ርህራሄ ስምን ሊገልጽ ይችላል። ለምሳሌ ሩህሩህ ልጅ አልማዝ ሩህሩህ ናት ማለት ይቻላል። ለዋሊያ ስም ገላጭ አይደለም። አንበሳም ስም ነው፣ ዝሆንም ስም ነው። እንዳለ የእንስሳት ስሞች ናቸው። ስለዚህ ቅጽል መሆን የሚችለው ሀ ርህራሄ የሚለው ነው ማለት ነው። 13ኛው ከሚከተሉት ውስጥ የቃል ክፍላቸው ስም የሆነውን ስብስብ የያዘውን ሆሄ የቱ ነው? ስም ማለት መጠሪያ ስም ሊሆን ይችላል፣ የተጸውዖ ስም ሊሆን ይችላል፣ የአረፍተ ነገሩ ባለቤት ሊሆኑ የሚችሉ። ሀ ሰበረ፣ ወቀጠ፣ ቀጠፈ። ይሄ ምንድነው? ግስ ነው። ለደሞ ደግ፣ የዋህ፣ ርህሩህ። ይሄ ቅጽል ማንን የሚገልጽልን? ስሙን የሚገልጽልን። ሐመርዋ ክፉኛ፣ ግምኛ፣ ጅልኛ። ይሄ ማን እንዲገልጽልን ይችላል? ለምሳሌ ልጁ ክፉኛ ታመመ ብል ክፉኛ የሚለው መታመሙን በምን ያህል ኤክስቴንት እንደታመመ የሚገልጽልን ነው፣ በምን ያህል ሁኔታ። ስለዚህ ይሄ ምንድነው? ተውሳከ ግስ ነው። እነዚህ እንዳለ ቃላቶች ተውሳከ ግስ ናቸው። በቀለ፣ ወንበር፣ ድንጋይ። በቀለ፣ ወንበር፣ ድንጋይ የሚባሉት ቃላቶች ምንድናቸው? ስም ናቸው ማለት ነው። ስለዚህ መልሳችን ይሆናል ማለት ነው። 14ኛ መባቻ ለሚለው በፍቺ ተመሳሳይ የሆነው ቃል የቱ ነው? መባቻ መጨረሻ፣ መጀመሪያ፣ መመገቢያ፣ መስሪያ ይላል። መባቻ ማለት መጀመሪያ ማለት ነው። 15ኛ ጨለማ ብለን ብርሃን ካልን ተከዘ ብለን ዳሽ እንላለን። ጨለማ ብርሃን ለጨለማ ምኑ ነው? ተቃራኒ ቃል ነው አይደለ? ስለዚህ ተከዘ ብለን ለተከዘ ተቃራኒ የሚሆን ነገር ነው ማለት ነው ምን ገልጸው። እንደዚህ አይነት ጥያቄ እንደዚህ ብለን እንደዚህ ካልን የሚል ጥያቄ ካለ መጀመሪያ የመጀመሪያዎቹን ሪሌሽን ማየት ነው። ጨለማ ብለን ብርሃን ካልን ተከዘ ብለን ዳሽ እንላለን ሲል ተከዘ ማዘን ነው አይደለ? አዘነ ተመሳሳይ ነው። ፈዘዘም ተመሳሳይ ነው። ፈነደቀ፣ ዘለዘለ። መልሳችን ፈነደቀ ነው ማለት ነው። ተከዘ ለሚለው ተቃራኒ ቃሉ ፈነደቀ ወይም ተደሰተ ሊሆን ይችላል። ሐመርሃ ነው። 16ኛ ከሚከተሉት በራስ የህይወት ታሪክ ውስጥ የማይከተተው የትኛው ነው? የእናትና የአባት ስም፣ የራስ ስምና የትምህርት ሁኔታ፣ ባለ ታሪኩ የሰራቸው እኩይ ተግባራት፣ የቤተሰብ አጠቃላይ ተግባር። እንግዲህ በራስ ታሪክ ውስጥ የአባት ስም እና ስም መጠቀሱ ግድ ነው። የራስና ስምና የህይወት ትምህርት ሁኔታ ይጠቀሳል። እኛ ያደረግናቸው መጥፎ የሚባሉ ተግባራትም በሐቀኝነት ነው የራስ ታሪክ የሚጻፈው። የራሱ መጥፎም ይሁን ጥሩ ተግባር ይጻፋል። ግን ስለ ቤተሰብ አጠቃላይ ተግባር የትናታ ነሰሰሪ ነገር አይደለም፣ አይጻፍም ማለት ነው። ስለዚህ የማይጻፈው የማይከተተው ነው ማለት ነው። 17ኛው ከሚከተሉት ውስጥ የሰላምታ ደብዳቤ አካል ያልሆነ የትኛው ነው? ሰላምታ ደብዳቤ ሀተታ ይኖረዋል፣ መግቢያም ይኖረዋል፣ ጉዳዩ መደምደሚያ። ይሄ ጉዳዩ የሚል ነገር አይኖረውም። ምክንያቱም ጉዳዩ የሚለው ለመስሪያ ቤት ደብዳቤ የሚጻፍ ነው ማለት ነው። ይሄ ለመስሪያ ቤት ደብዳቤ ነው። መስሪያ ቤት ደብዳቤ ነው የሚጻፈው። ስለዚህ ጉዳዩ እንደዚህ ለማድረግ ይመለከታል ብሎ በጣም ስትሪክት በሆነ አጻጻፍ ይጻፋል። ስለዚህ ሰላምታ ደብዳቤ ላይ ጉዳዩ የሚል ነገር አይኖርም ማለት ነው። 18ኛ የልጅቷ ከብቶች ሰቡ የተሰመረበት ቃል አውዳዊ ፍቺ ምንድነው? አውዳዊ ፍቺ ማለት ካገባቡ አንፃር ማለት ነው። ብዛታቸው 70 ሆነ አይደለም፣ መጠናቸው አነሰ አይደለም፣ ሰውነታቸው ደለበ፣ ሰውነታቸው መነመነ።
ሰቡ ለምሳሌ የሰባ ከብት ነው። ይሄማ የሰባ ከብት ነው። በጎቹ ሰቡ ምናምን ሰቡ ሲባል እንዴት ነው ደለበ ወይም አማረባቸው ሰውነታቸው ደለበ የሚለውን ይገልጻል። ስለዚህ አውዳዊ ፍቹ ወይም ካገባቡ አንፃር ሰውነታቸው ደለበ ነው እንጂ ሰቡ ሲባል ሰባ ሆነ አይደለም። መጠናቸው አነሰም አይደለም፣ ሰውነታቸው መነመነ ደግሞ አይደለም፣ ተቃራኒ ነው ይሄ። ስለዚህ ሐመር ውሃ ነው ማለት ነው። 19ኛው ሰውየው ታላቁን መጽሐፍ እያነበበ ነው የሚለው አረፍተ ነገር በየትኛው ጊዜ የቀረበ ነው? ሰውየው ታላቁን መጽሐፍ እያነበበ ነው የሚለው አረፍተ ነገር በየትኛው ጊዜ የቀረበ ነው? በአሁኑ ጊዜ፣ በትንቢት፣ በኃላፊ፣ በመጪ። እያነበበ ነው መቼ? አሁን። እያነበበ ነው አሁን ላይ። ስለዚህ በአሁን ጊዜ ነው የቀረበው ማለት ነው። ትንቢት ከሆነ ወደፊት የሚመጣ ነው። ያነባል ቢሆን ኑሮ ለምሳሌ ወደፊት ነው። ኃላፊ ደግሞ አንብቦ ነበር ቢሆን ኃላፊው ነበር። በመጪ ጊዜና በትንቢት አንድ አይነት ነው። በሚመጣው ጊዜ ወይም ትንቢት አንድ አይነት ነው። ስለዚህ መልሳችን ሀ ነው። እያነበበ ነው ማለት አሁን ላይ ነው ማለት ነው። 20ኛው ከዚህ ከታች ከቀረቡት ውስጥ የልብ ወለድ አላባውያን ያልሆነ የትኛው ነው? ግጭት ነው፣ ጭብጥም ነው፣ ታሪክም ነው፣ ተለዋዋጭነት። ልብ ወለድ ተለዋዋጭነት የሚል አላባውያን የለውም። ስለዚህ ያልሆነው ነው ማለት ነው። ግጭት የምንለው አንድ ልቦለድ ላይ የሚፈጠር ግጭት አለ አይደለ? ገጸ ባህሪው ከገጸ ባህሪ ጋር ከራሱ ጋር ከተፈጥሮ ጋር የሚያደርገው ግጭት የሚባለው አላባው ይገልጻል። ጭብጥ ደግሞ የሚባለው የእንትኑ አላማ ማለት የልቦለዱ ሊያስተላልፍ የፈለገው ነገር ጭብጡ ነው። ታሪክ ያው ታሪክ ነው ማለት ነው። ስለዚህ መልሳችን ነው። እሺ ተማሪዎች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በሚቀጥለው ቪዲዮ ደግሞ ከ21 እስከ 30 ያለውን 3ኛ ክፍል ይዤላችሁ የምመጣ ይሆናል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ላይክ በማድረግ ለሌሎች ሰዎች ሼር በማድረግ እንደዚሁም ለቻናላችን አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ እና እንደዚህ አይነት ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቱን መጫን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው።